ሮናልዶና አዲስ ሕይወቱ እንዲሁም የቶማስ ፓርቴ የክስ ሁኔታዎች ምን ላይ ደረሱም አብረን የምንመለከተው ጉዳይ ይሆናል። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን ወደ ቀዳሚው ጉዳያችን እናመራለን። ፍቅረኛ ሱዛና ቺት እያደረገችብህ ነው። ዛሬ ሞሮኮን የሚገጥመው የብራዚል ብሔራዊ ቡድን ከዓመታት በፊት በፈረንሳይ አዘጋጅነት ተደርጎ በነበረው 16ኛው የዓለም ዋንጫ በተካፈለበት ወቅት የሆነ ነው እና በዛ ውድድር ላይ ለብሔራዊ ቡድኑ ከፍተኛ አስተዋጽኦ ያደርጋሉ ተብለው ከሚጠበቁት ብራዚላውያን ኮከቦች መካከል አንዱ የሆነው ሮናልዶ ሉዊስ ናዛሪዮ ከልምምድ በኋላ ፓሪስ በሚገኘው ክፍሉ ውስጥ ሆኖ እያለ ተደወለለት። ስልኩን አነሳም። የደወለለት ሰው ሮናልዶ፣ አሁን የደወልኩልህ ይህን ነገር ማወቅ ስላለብህ ነው። በዚህ ሰዓት ፍቅረኛ ሱዛና ቺት እያደረገችብህ ነው። ካላመንክ እንዲህ የሚባል ሆቴል ሩም ውስጥ ሄደህ ማየት ትችላለህ ብሎ ነግሮት ስልኩን ዘጋው። ሮናልዶ ልክ ይህን እንደሰማ ሰማይ ምድሩ ዞረበት እና ጊዜ ሳያባክን ሱዛና ከሌላ ወንድ ጋር ታይታበታለች ወደ ተባለው ሆቴል ሲከንፍ ሄደ። ልክ ወደ ሆቴሉ እንደደረሰ ፍቅረኛው ሱዛናን ከብራዚላዊው የስፖርት ጋዜጠኛ ጋር አንድ ላይ ሆነው አገኛቸው። ሱዛና ድንገት ሮናልዶ ፊት ለፊት ቆሞ ስታየው በድንጋጤ በድን ሆነች። ፊቷ ቀላም። ሮናልዶ ይህችን ሴት ከልቡ ያፈቅራት ነበር እና ባየው ነገር በጣም አዝኖ አንድም ቃል ሳይናገር እንዳመጣው ከሆቴሉ በፍጥነት ወጥቶ ሄደ። ወዳረፈበት ክፍል እንደገባም መላ ሰውነቱን ማዘዝ እስኪያቅተው በንዴት ውስጡ ታመመ። ከሱዛና ጋር የሚተዋወቁበት ከዓመታት በፊት ጀምሮ ነው። እንዲህ እንደ ዛሬው ዝነኛ ሳይሆን ጀምሮ ይወዳታል እና ይህ ክህደት ዘልቆ የተሰማው ለዛ ነው። መላ ሰውነቱ ታሟል። መንፈሱ ሁሉ እያቃተው ነው። ከሰዓታት በኋላ እኩለ ሌሊት ላይ ከሮናልዶ ጋር አብሮት ክፍል የተጋራው የቡድን አጋሩ ሮቤርቶ ካርሎስ እንግዳ የሆነ ድምፅ ከእንቅልፉ ቀሰቀሰው። ይህ የታፈነና ኃይለኛ የማንኮራፋት የሚመስል ድምፅ የሚያሰማው ሮናልዶ ነበር። ሮቤርቶ ካርሎስ ምላሱ ጉሮሮ ውስጥ ታፍኖ በስቃይ ለመተንፈስ እየሞከረ ሰውነቱን የሚያወራጨውን ሮናልዶን እንዳየ ደንግጦ ወደ ክለቡ ሐኪም ደወለም። ሮናልዶ በጊዜ በደረሱለት ሐኪሞች እርዳታ ሕክምና ከተሰጠው በኋላ ወደ ክፍሉ ተመለሰ። በነጋታው ትልቅ ግጥሚያ ይጠብቃቸዋል። የብራዚል ሕዝብና መላው የብራዚል ደጋፊ ከቡድኑ የዓለም ዋንጫ ይጠብቃል እና ንዴቱን ለጊዜው ረስቶ በቂ ረፍት ማግኘት አለበትና ለመተኛት ሞከረ። በበነጋው ጠዋት የወቅቱ የብራዚል ቡድን አሰልጣኝ ሮናልዶ ያለበትን ሁኔታ አየና ምንም እንኳን በተፈጠረው ነገር እጅግ አዝኖ ቢጎዳም ካለበት ውጥረት ለመውጣት በፍጻሜው ጨዋታ ሊያሰልፈው ወሰነ። ጨዋታው ተጀመረ። በድንቅ ብቃቱ ከጓደኞቹ ጋር ተጫውቶ ብራዚልን ለፍጻሜ ያበቃት ሮናልዶ ሉዊስ ናዛሪዮ ዴ ሊማ ያ ዓለምን ያስደነቀው ብቃቱን ማሳየት ተሳነው። በተቃራኒው የአዘጋጇ የፈረንሳይ ቡድን እጅግ ጠንክሮ ገብቶ ነበርና በወትሮ ብቃቱ ላይ ያልነበረውን የብራዚል ብሔራዊ ቡድንን 3-0 በማሸነፍ ዋንጫውን ወሰደ እና በአስደናቂ ብቃት ሲጓዝ ቆይቶ በፍጻሜው ዕለት በጨዋታ ተበልጦ ለተሸነፈው ለብራዚል ቡድን ሽንፈት ብዙ ምክንያቶች የሚዘረዘሩ ሲሆን ከነዚህ መካከልም የሱዛና ክህደት አንዱ ምክንያት ሆኖ እስካሁን ድረስ ስሟ በዚህ ይነሳል። ሱሳና ዌርነር እና ሮናልዶ
በዚህ ምክንያት ከተለያዩ በኋላ ዳግም አልተገናኙም። ሮናልዶ ሌላ ሕይወት መስርቶ እየኖረ ነው። ድክመቱ የነበረችው ሱዛና የቀድሞ የብራዚል ብሔራዊ ቡድን በረኛ ከነበረው ጁሊዮ ሲዛር ጋር ለረጅም ዓመታት በትዳር ቆይተው በቅርቡ ተለያይተዋል። የተወደዳችሁ የቻናላችን ቤተሰቦች ይህንን አስቀያሚ ጉዳይ እንዴት ተመለከታችሁት? እስኪ እናንተ በሱ ቦታ ብትሆኑ ምን ታደርጉ ይሆን? ሐሳባችሁን አጋሩን። ወደ ሌላኛው ጉዳያችን ደግሞ ስናመራም የአፍሪካውንና የአርሰናል የምንጊዜም ምርጡ ተጫዋችን እናገኘዋለን። ይህ ተጫዋች አሁን ካናዳ እግርህ እንዳይደርስ ስትል አግደዋለች። ጋናዊው የመካከለኛ መስመር ተጫዋች ቶማስ ፓርቲ ካናዳ ለመግባት መከልከሉን ተከትሎ አገሩ ከፓናማ ጋር የምታደርገው የመክፈቻ ጨዋታ ላይ አይሳተፍም። የ32 ዓመቱ ተጫዋች እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 ድረስ በአራት ሴቶች 7 ያስገድዶ መድፈርና አንድ ከወሲባዊ ጥቃት ጋር የተያዙ ክሶች ቀርበውበታል። ተጫዋቹ በሚቀጥለው ዓመት ፍርድ ቤት የሚቀርብ ሲሆን ጥፋተኛ አይደለሁም ብሏል። ፊፋ ባወጣው መግለጫ የቀድሞው የአርሰናል ተጫዋችና የአሁኑ የስፔኑ ቪላሪያል ተጫዋች የጋና ቡድን ስልጠና ማዕከል ከነበረው ቦስተን ወደ ካናዳ ለመግባት የቪዛ ማመልከቻው በካናዳ መንግሥት ውድቅ እንደተደረገበት አረጋግጧል። ዓለም አቀፉ የእግር ኳስ መሪ ድርጅት ፊፋም የቪዛ አሰጣጥን ጨምሮ በአስተናጋጅ አገራት የኢሚግሬሽን ሂደት ተሳትፎ የለውም። የአስተናጋጅ አገሩ መንግሥት ማን ቪዛ ማግኘት እንዳለበትና ወደ አገር ውስጥ እንዲገባ ማን እንደሚፈቅድለት የመጨረሻውን ውሳኔ ይወስናል ሲል አክሏል። በካናዳ መንግሥት ድረገጽ የጉብኝት ሕግ ዝርዝር ላይ ወንጀል ሰርተው ወይንም በወንጀል ፍርድ ተሰጥቶበትም ከሆነ ወደ ካናዳ መግባት ላይፈቀድሎ ይችላል ይላል። ቶማስ ፓርቲ ሁሉንም የቀረቡበትን ክሶች ጥፋተኛ ለመሆኑን የገለጸ ሲሆን እስካሁንም የጥፋተኝነት ብይን ሳይሰጠው የፍርድ ቤት ቀጠሮውን እየተጠባበቀ ነው። የካናዳ የኢሚግሬሽን ስደተኞችና ዜግነት ቢሮ ለቢቢሲ በላከው መግለጫ ካናዳ የ2026ቱን የዓለም ዋንጫ በማስተናገዷ ኩራት ይሰማታል። የካናዳውያን ደህንነትና ጸጥታ በመጠበቅ የተሳካ ሁነት ለማዘጋጀት እየሰራች ነው። ካናዳ ትላልቅ ሁነቶችን ማዘጋጀት የካናዳን የኢሚግሬሽን ሕጎች አይቀይርም የሚል ጽኑ አቋም አላት ብሏል። ወደ ካናዳ የሚመጣ ማንኛውም ሰው በግለሰብ ደረጃ ይመዘናል። ይህም ባሉ እውነታቸውና በሚተገበሩ ሕጎች ተመስርቶ ነው ሲል መግለጫው አክሏል። የአሜሪካ የጉምሩክና ድንበር ጥበቃ ቢሮ በበኩሉም አሜሪካ የፓርቲ የፍርድ ቤት ጉዳይን እንደምታውቅ ነገር ግን በዚህ ጊዜ በወንጀል ብይን ስላልተሰጠው ወደ አሜሪካ እንዲገባ መደረጉን ገልጿል። ታዲያ ቶማስ ፓርቲ በሚቀጥለው ዓመት የፍርድ ሂደቱ ላይ ጥፋተኛ ሆኖ ከተገኘ ያሉት ንብረቶች እንዲሁም የእስር ቅጣቶች በእንግሊዟ ሀገር ለንደን ሊፈረድበት ይችላል። ታዲያ ቶማስ ፓርቲ ይህንን ተግባር ተግብሮት ይሆን ትላላችሁ? ሐሳባችሁን አጋሩን። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክና ሼር፣ ኮመንትና ሰብስክራይብ እያደረጋችሁ የደውል ምልክቷን እየነካችሁ ሁሌም የምንለቃቸው እንዲደርሷችሁ ስለምታደርጉ ከልብ በማመስገን የዛሬን በዚሁ አበቃን። በሌላ አስገራሚና አስደናቂ ዝግጅት እስክንገናኝ በያላችሁበት ሰላምና ቸርነት ከናንተ እንዳይርቅ በመመኘት የዛሬን በዚሁ አበቃን። ቸር ያገናኘን።